ጤናስልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። ጽንፈኛውን ልቅምቃሚ የመጨረሱ ተግባር ተጠናክሮ መቀጠል አለበት ሲሉ የምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማ ገለጹ። የሰላም ጥሪውን ተቀብሎ ከመጡ የቡድን አመራርና አባላት ጋር የክልሉ አመራሮችና የሰራዊት መሪዎች በተገኙበት ውይይት ተደረገ። ጽንፈኛ ቡድን በኬላ ቀረጥ ይገባኛል ምክንያት እርስ በርስ የተገዳደሉ መሆኑን ተሰማ። እስካሁን 5 ሰው በዚህ ምክንያት እንደተገዳደሉ በተጠለፈ ስልክ አረጋግጠዋል። በላያችን ላይ ያንዣበበው የደህንነት ስጋት መፍትሄ እስኪበጅለት ድረስ ለጊዜው ማንኛውም የዳኝነት አገልግሎት መስጠት አቁመናል ሲሉ የትግራይ ፍርድ ቤቶች ገለጹ። ከውጭ የሩሲያ ፕሬዚዳንት ቭላዲሚር ፑቲን ከአሜሪካ አቻቸው ዶናልድ ትራምፕ ጋር ከኢስታንቡል ድርድር ማግስት በስልክ ተወያይቷል። የጦርነት መቋጫም ቅርብ መሆኑን ጠቁመዋል። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። በቅድሚያም አይዲ ፎር አፍሪካ ጠንካራና ኃላፊነት የሚሰማቸው የማንነት አውዶችን በመገንባት የአፍሪካ ሀገራትን ለመደገፍ ቁርጠኛ የሆነ የፓን አፍሪካ እንቅስቃሴ መሆኑን የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የአይዲ ፎር አፍሪካ 2025 ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ዛሬ ጠዋት የተከፈተ ሲሆን ኢትዮጵያ ጉባኤውን በማስተናገዷ ኩራት ይሰማታል ሲል ጽህፈት ቤቱ ገልጿል። አይዲ ፎር አፍሪካ ማህበረ ኢኮኖሚያዊ ልማትን፣ ዲጂታል ትራንስፎርሜሽን እና ሰብአዊ ጥረቶችን የሚያበረታቱ ጠንካራና ኃላፊነት የሚሰማቸው የማንነት አውዶችን በመገንባት የአፍሪካ ሀገራትን ለመደገፍ ቁርጠኛ የሆነ የፓን አፍሪካ እንቅስቃሴ መሆኑን አመላክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው ላይ ባደረጉት የመክፈቻ ንግግር ኢትዮጵያ ከተበታተነ የመታወቂያ ስርዓት አልፋ በዲጂታል ኢትዮጵያ 2025 ስትራቴጂ ወደ ተጀመረው አስተማማኝ ሁሉንም ያካተተ የፋይዳ ዲጂታል መታወቂያ መሸጋገሯን አጽንኦት ሰጥቷል። 90 ሚሊዮን ሰዎችን መመዝገብ ታቅዶ እየተሰራ መሆኑን የገለጹት ጠቅላይ ሚኒስትሩ እስካሁን ከ15 ሚሊዮን በላይ ሰዎች ለፋይዳ አገልግሎት መመዝገባቸውን ይፋ አድርገዋል። ፋይዳ ሁሉም ዜጎች በተለይ ሴቶች፣ ወጣቶችና የተፈናቀሉ ማህበረሰቦች አስፈላጊ አገልግሎቶችን እንዲያገኙ የሚያስችል መሆኑንም አሳውቋል። እንደ ፋይናንስ፣ ጤናና ትምህርት ባሉ ቁልፍ ዘርፎች የተቀናጀው ፋይዳ 9.6 ትሪሊየን ብር በዲጂታል ግብይት እንዲዘዋወር እያገዘ መሆኑንም አመላክተዋል። በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተመራው ልዑክ በሁለተኛው የብራዚል አፍሪካ የምግብ ዋስትና ረሃብ መከላከልና የገጠር ልማት ጉባኤ ላይ እየተሳተፈ ነው። በብራዚል ዋና ከተማ ብራዚሊያ ዛሬ የተጀመረው ጉባኤው በብራዚልና በአፍሪካ ሀገራት መካከል በግብርና፣ በምግብ ዋስትና፣ በንግድና በዘላቂ ልማት ዘርፎች ላይ ተጨባጭ እድገት ለማምጣትና ትብብርን ለማጎልበት የተዘጋጀ መሆኑን ጠቁመዋል። ጉባኤው ለግብርናው ክፍለ ኢኮኖሚ ሰፊ ፋይዳ እንዳለው ነው የተገለጸው። በምክትል ጠቅላይ ሚኒስትሩ የተመራው ልዑክ ከጉባኤው ጎን ለጎን ከብራዚል ምክትል ፕሬዚዳንት እንዲሁም የኢንዱስትሪና ልማት ሚኒስትር ጀነራል ሮድሪጌዝ አልካሚን ጋር ተወያይቷል። አቶ ተመስገን በዚህ ወቅት የባለብዙ ወገን ትብብርን፣ ሌሎች ፈጣን ለውጥ የሚያመጡ አሰራሮችን ለመተግበር በጋራ አቅጣጫ ማስቀመጣቸውን ተናግሯል። ምክትል ፕሬዚዳንቱ በበኩላቸው የኢትዮጵያን ፈጣን እድገትና በጥሩ መሰረተ ላይ የሚገኘው የሀገር ውስጥ ምርት መነቃቃትን አድንቋል። ሀገራቸው በተለይም ኢትዮጵያ የምትታወቅበትን ጠንካራ ዘመናዊ የአቪዬሽን ዘርፍ በጋራ የመስራት ፍላጎት እንዳላትም አረጋግጠዋል። በሀገሪቱ ሰላም እንዲረጋገጥና ቀጣይነት ያለው እድገት እንዲመዘገብ በምክክር ኮሚሽኑ የተጀመሩ ስራዎች እንደሚጠናከሩ የሀገራዊ ምክክር ኮሚሽነር ዶክተር ዮናስ አዳይ ተናግረዋል። ሀገራዊ ምክክር ሂደቱን ተከትሎ እየተመዘገቡ ያሉ ስኬቶችን ለማጠናከር እንደሚሰራም ገልጸዋል። ኮሚሽኑ በማዕከላዊ ኢትዮጵያ በደቡብና ሲዳማ ክልሎች ከሚገኙ ተጽዕኖ ፈጣሪ ግለሰቦች፣ ከፖለቲካ ፓርቲ አመራሮች፣ ከሲቪክ ማህበረሰብ ድርጅቶችና ከሃይማኖት አባቶች ጋር ዛሬ በሆሳና ከተማ ውይይት አካሂዷል። የሀገራዊ ምክክር ኮሚሽነር ዶክተር ዮናስ አዳዬ በዚህ ወቅት እንደገለጹት ባለፉት ጊዜያት በሀገሪቱ የተለያዩ አካባቢዎች በተከናወነ የምክክር ሂደቶች ተስፋ ሰጪ ውጤቶች እየተመዘገቡ ይገኛሉ። የምክክር ሂደቱን ተከትሎ ማህበረሰቡ ፊቱን ወደ ልማት በመመለስ ተጠቃሚነቱን ለማሳደግ እየተንቀሳቀሰ መሆኑንም ተናግሯል። በሀገሪቱ የተጀመረው የምክክር ሂደት እየተመዘገቡ ያሉ ተስፋ ሰጪ ውጤቶችን ለማጠናከር ትኩረት ተሰጥቶ እንደሚሰራም ኮሚሽነሩ ገልጿል። ዛሬ የተካሄደው ውይይት የምክክር ሂደቱን ወደ ታችኛው ማህበረሰብ ለማድረስ
በሚደረገው ጥረት ባለድርሻ አካላት ሚናቸውን እንዲወጡም ያግዛል ብሏል። በኮሚሽኑ የክልሎች የከተማ አስተዳደሮች የዲያስፖራ ማስተባበሪያ ኃላፊ አቶ ረታ ጌራ በበኩላቸው መድረኩ ኮሚሽኑ በቀጣይ ለሚያዘጋጀው የምክክር መድረክ ገንቢ ምክረ ሀሳብ ለማግኘት እንደሚረዳ ተናግሯል። በውይይቱ መድረኩ ላይ ከአሳታፊነትና ከግልጸኝነት ጋር በተያያዘ የተለያዩ ሀሳቦች መነሳታቸውን ጠቅሰው ከባለድርሻ አካላት የተገኘውን ግብዓት በማዳበር የተሟላ ምክክር ለማድረግ ይሰራል ብሏል። በመድረኩ ከምስራቅ ጉራጌ ዞን ተጽዕኖ ፈጣሪ ግለሰቦች መካከል አቶ አማራ ኃይሉ እንደገለጹት በተለያዩ መንገድ የሚከሰቱ ሀገራዊ ችግሮችን በውይይት ለመፍታት የተጀመረው ጥረት መጎልበት አለበት ብሏል። በሀገሪቱ ዘላቂ ሰላም እንዲረጋገጥ ቀጣይነት ያለው እድገት እንዲመዘገብ በምክክር ኮሚሽኑ የተጀመሩ ስራዎች መጠናከር እንዳለባቸው ተናግሯል። ኮሚሽኑ በአጭር ጊዜያት ውስጥ ባከናወናቸው ተግባራት ተስፋ ሰጪ ውጤት እያስመዘገበ እንደሚገኝ የተናገሩት ደግሞ የዋቸሞ ዩኒቨርሲቲ ፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ሙሉ አለም ኃይለማርያም ናቸው። ለኮሚሽኑ ስራ ስኬታማነትም በዩኒቨርሲቲው በኩል በጥናት የተደገፉ ስራዎችን ለመስራት ዝግጁ መሆናቸውን አረጋግጠዋል። የኢትዮጵያ ብሔራዊ ባንክ ወደ ውጭ ሀገር የሚሄዱ የግል ተጓዦች እንዲያገኙ የሚፈቀድላቸውን የውጭ ምንዛሬ መጠን ከ5,000 የአሜሪካን ዶላር ወደ 10,000 ዶላር አሳደገም። ባንኮች ለሚሰጧቸው የውጭ ምንዛሬ አገልግሎት የሚያስከፍሉት የገንዘብ መጠንም ከ4 በመቶ እንዳይበልጥ እንዲሁም ጥቃቅን የአገልግሎት ወጪዎችን እንዲያስቀሩ መወሰኑን አስታውቋል። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ ገበያ ስርዓቱ ላይ እነዚህን ማሻሻያዎች መወሰዱን ያስታወቀው ዛሬ ማክሰኞ ግንቦት 12 2017 ዓ.ም ባወጣው መግለጫ ነው። ብሔራዊ ባንኩ ይፋ ያደረጋቸው የውጭ ምንዛሬ ስርዓት አስተዳደር ማሻሻያዎች 3 ናቸው ተብሏል። የመጀመሪያው ለውጥ አስመጪዎች መፈጸም የሚችሉት ቅድመ ክፍያ ወይም አድቫንስ ፔመንት ላይ የተጣለውን ገደብ ከፍ ያደረገ ነው። ከዚህ ቀደም በነበረው አሰራር ሸቀጦችን ወደ ሀገር ውስጥ ለማስገባት የሚፈልጉ አስመጪዎች መፈጸም የሚችሉት ቅድመ ክፍያ 5,000 የአሜሪካን ዶላር እንደነበር መግለጫው ያስረዳል። ይህ ገደብ የቆየና ለብዙ ዓመታት ለውጥ ሳይደረግበት የቆየ አሰራር እንደሆነም ጠቅሷል። በአዲሱ አሰራር መሰረት 5,000 ዶላር የነበረው ገደብ በ10 እጥፍ አድጓል። ባንኩ ሸቀጦችን ከውጭ ለማስገባት ሊከፍል የሚችለውን የቅድመ ክፍያ መጠን ከ5,000 የአሜሪካን ዶላር ወደ 50,000 የአሜሪካን ዶላር ከፍ ተደርጓል ሲል አዲሱን ለውጥ አስታውቋል። ማዕከላዊ ባንክ ይህንን ለውጥ ያደረገው ከአቻ ሀገራት ተሞክሮ በመነሳት እንደሆነም በመግለጫው ላይ ተመላክቷል። ብሔራዊ ባንክ ይፋ ያደረገው ሁለተኛው ለውጥ ወደ ውጭ ሀገራት የሚጓዙ ኢትዮጵያውያን ማግኘት የሚችሉት የውጭ ምንዛሬ ጥሬ ገንዘብ መጠንን የሚመለከት ነው። በዚህኛው ማሻሻያም የተጣለውን ገደብ ከፍ አድርጓል። ከዚህ ቀደም በነበረው አሰራር ለበዓል፣ ለትምህርት፣ ለሕክምናና ሌሎች የግል ጉዳዮች የሚጓዙ ሰዎች ማግኘት የሚችሉትን የውጭ ምንዛሬ መጠን 5,000 የአሜሪካን ዶላር ነበር። ይህንን የውጭ ምንዛሪ በጥሬ ገንዘብ ወይም በክፍያ መፈጸሚያ ካርድ ወይም ዴቢት ካርድ ማግኘት ይችላሉ ብሏል። የውጭ ምንዛሪ ባንክ ሂሳብ ያላቸው ተጓዦች ደግሞ እስከ 10,000 የአሜሪካን ዶላር ድረስ ማግኘት ተፈቅዶላቸዋል። በተጨማሪም የውጭ ምንዛሪ ባንክ ሂሳብ ያላቸው ተጓዦች በአካውንታቸው ካለው የውጭ ምንዛሪ 10 በመቶውን በክፍያ መፈጸሚያ ካርድ የማግኘት መብት ነበራቸው። ኢትዮጵያና የአውሮፓ ህብረት ያላቸው ለረጅም ጊዜ የዘለቀ አጋርነት የበለጠ ማጎልበት እንደሚገባ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ገለጹ። ሶስተኛው የአፍሪካ ህብረትና የአውሮፓ ህብረት የሚኒስትሮች ስብሰባ ነገ በብራስልስ ይካሄዳል። በስብሰባው ላይ ለመሳተፍ ብራስልስ የገቡት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከአውሮፓ ህብረት የዓለም አቀፍ አጋርነት ኮሚሽነር ጆሴፍ ሴካያላ ጋር ተወያይተዋል። ሚኒስትሩ የኢትዮጵያና የአውሮፓ ህብረት ያለፉት 5 አስርት ዓመታትን የረጅም ጊዜ ወዳጅነት አድንቀዋል። ሁለቱ ወገኖች የጋራ ጥቅሞች ባከበረ መልኩ ሰላም፣ መረጋጋትና ልማትን ለማረጋገጥ በጋራ በቁርጠኝነት ሲሰሩ መቆየታቸውን ገልጿል። የኢትዮጵያና የአውሮፓ ህብረት አጋርነትን የበለጠ ማጠናከር እንዲሁም በሁሉን አቀፍ የስትራቴጂካዊ አጋርነት ስምምነት ላይ ያሉ የጋራ ጉዳዮችን በቁርጠኝነት መተግበር እንደሚገባ አመላክቷል። በተጨማሪም ዶክተር ጌዲዮን በውይይቱ ኢትዮጵያ የንግድ ምቹነትን ለመፍጠር እያከናወነቻቸው ያሉ ስራዎችን አነስተዋል። የኢትዮጵያ መንግስት የኢንቨስትመንት ክንፍ በመሆን እየሰራ የሚገኘው የኢትዮጵያ ኢንቨስትመንት ሆልዲንግስ የውጭ ቀጥታ ኢንቨስትመንትን በመሳብ ረገድ ስትራቴጂካዊ ሚናውን እየተወጣ መሆኑን አመላክተዋል። የአውሮፓ ህብረት የዓለም አቀፍ አጋርነት ኮሚሽነር ጆሴፍ ሴኪላ በበኩላቸው ኢትዮጵያ እምቅ የኢንቨስትመንትና የንግድ ዕድሎች ያሏት ሀገር ናት ብለዋል። በሌላ በኩል ኢትዮጵያ በቀጠናው ሰላምና መረጋጋት ላይ ቁልፍ ሚና እየተወጣች እንደምትገኝም አመላክተዋል። የአውሮፓ ህብረት ከኢትዮጵያ ጋር ያለውን ትብብር በእኩልነትና በጋራ ጠቃሚነት የአጋርነት መርህ
የበለጠ ለማጠናከር ቁርጠኛ እንደሆነም ገልጿል። ሁለቱ ባለስልጣናት በቀጠናዊ ሰላምና የኢኮኖሚ ልማት ላይ የመከሩ ሲሆን ትብብራቸውን የበለጠ ለማጎልበት እንደሚሰሩም ስለመግለጻቸው ከሚኒስቴሩ የተገኘው መረጃ አመላክቷል። የጽንፈኛው ልቅምቃሚ የመጨረሱ ተግባር ተጠናክሮ መቀጠል አለበት ሲሉ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ገለጹ። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ የሰሜን ጎጃም ዞን በወቅታዊ ልማትና የጸጥታ ስራዎች ዙሪያ በባህር ዳር ከተማ ባዘጋጀው መድረክ ላይ ተገኝተው የስራ መመሪያ ሰጥቷል። ዋና አዛዡ እንዳሉት ጠላት በአሁኑ ሰዓት በሰራዊቱ በመመታቱ የተዳከመ የፈረሰና የተበተነ ያለ ኃይል ነው። አደረጃጀቱ ፈርሷል። የሰው ኃይሉ የተኩስ አቅሙ አቅርቦትና የአመራር አቅሙ ስለተመናመነበት በጣረሙት ላይ ይገኛል ብሏል። ስለዚህ ይህንን ልቅምቃሚ ኃይል የየአካባቢውን የጸጥታ አካላትና ህብረተሰብ ተተናበው በመስራት ማጥፋት እንደሚገባቸው አስገንዝበዋል። ሌተናል ጀነራል መሐመድ ተሰማ እነዚህ ተበታትነው የሚገኙ ጠላቶቻችን የሚጠፉት የዞንና የቀበሌ የጸጥታ አካላት እያንዳንዱን የቀበሌ ህዝብ በማሳተፍ ራሱ ህዝቡ ለአካባቢው ሰላም ዋስትና እንዲሰራ እንዲሁም የተዘጋጀውን የጸጥታ ኃይል በሚያዝ አካባቢ ላይ ህግ የማስከበር ስራዎችን አጠናክሮ ሲቀጥል ነው ብሏል። ከጸረ ሽምቅ ስምሪቱ ጎን ለጎን ቀበሌን ማዕከል ያደረገ የመዋቅር እግር መትከሉ በመተግበር የወረዳው የጸጥታ ኃይልን አጠናክሮ በማሰማራት በህዝቡ ውስጥ ተደብቆ ያለ ጠላትን ሴል መያዝና የጽንፈኛውን ሎጂስቲክስ የማድረግ ተግባርም አመራሩ በተደራጀ አግባብ መስራት እንዳለበት አስገንዝቧል። ከውይይቱ ተሳታፊዎች አንዳንዶቹ ጽንፈኛ ቡድን ገበሬው አርሶ እንዳይበላም ምርትና እንስሳት ወደ ገበያ እንዳይወጣና የትምህርት ተቋማት ስራ እንዳይጀምሩ እያደረገ እንደነበር በምሬት ጠቅሰዋል። የሰላም ጸሩ በመምህራኖችን በመግደል ጠላትነትን በተግባር ያሳየን በመሆኑ ህብረተሰቡ አንቅሮ ተፍቶታል። እኛም ህብረተሰቡን በማስተባበር የምናደርገውን የተቀናጁ ስራዎች ማከናወን አለብን ሲሉ በመድረኩ ገልጸዋል። ውይይቱን የመሩት በአማራ ክልል ርዕሰ መስተዳድር የኢኮኖሚ አማካሪ አቶ ቀለመወርቅ ምህረቴ፣ በቀጠናው የተሰማራው ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድና የሰሜን ጎጃም ዞን ዋና አስተዳዳሪ አቶ አሰፋ ጥላሁን ሲሆኑ በውይይቱ ላይ የዞኑና የወረዳ ጸጥታ አካላት እንዲሁም የወረዳ አመራሮች ተገኝተዋል። በላያችን ላይ ያንዣበበው የደህንነት ስጋት መፍትሄ እስኪበጅለት ድረስ ለጊዜው ማንኛውም የዳኝነት አገልግሎት መስጠት አቁመናል ሲሉ ፍርድ ቤቶች ገለጹ። ዛሬ ግንቦት 12 2017 ዓ.ም በመቀሌ ማዕከላዊ ፍርድ ቤት ደጃፍ የተለጠፈው ማስታወቂያ በላያችን ላይ ያንዣበበው የደህንነት ስጋት መፍትሄ እስኪበጅለት ድረስ የመቀሌ ማዕከላዊ ፍርድ ቤት ጨምሮ በሰባቱ ክፍለ ከተሞች የሚገኙ ዳኞችና ፍርድ ቤቶች ለጊዜው ማንኛውም የዳኝነት አገልግሎት መስጠት አቁሟል ይላል። ምንጮች ትክክለኛነቱን ለማረጋገጥ ሐውልት አይደር ቀዳማዊ ወያነ ወደ ተባለ ክፍለ ከተሞች ተዘዋውሮ ተመልክቷል። በዚህም ማንኛውም አይነት አገልግሎት መቆሙን አረጋግጧል። ዛሬ ከሰዓት በኋላ ደግሞ የክልሉ ጊዜያዊ አስተዳደር ፍርድ ቤቶች መዘጋጀታቸው አረጋግጦ ለመዘጋታቸው ምክንያት ሲሆኑ ችግር አጣርቶ እርምጃ እንደሚወስድ ቃል ገብቶ የዳኞች ወደ ስራ ገበታቸው እንዲመለሱ ተማጽኗል። ለመሆኑ ፍርድ ቤቶች እስከ ስራ ማቆም እርምጃ እንዲወስዱ የገፋፋቸው ምክንያት ምንድን ነው ሲሉ ምንጮች ጠይቋል። ባለፈው አርብ ግንቦት 8 2017 ዓ.ም በመቀለ ማዕከላዊ ፍርድ ቤት ዘውዱ የተባለች ሟች ላይ የተፈጸመ ወንጀል ለመዳኘት በተጠራው ችሎት ላይ የበዳይ ተጠርጣሪ ቤተሰቦች ችሎቱ ከመረበሽ በዘለለ በዳኞችና አቃቢ ሕግ ላይ መጥፎ ቃላትን በመጠቀም ዝተዋል። በርብሻው ምክንያትም በዛው ቀን በተጠርጣሪዎች ላይ ሊሰጥ የነበረው የመጨረሻ ውሳኔ ተሰርዞ ለግንቦት 18 2017 ዓ.ም ተለዋጭ ቀጠሮ ተይዟል። ይህንን ሌሎች ስጋቶች አላሰራ ብሎኛል ያለው የትግራይ ዳኞች ማህበር በፍትህ አረጋጋጭ ዳኞች ላይ የሚታዩ ችግሮች ካልተፈቱ እስከ ስራ ማቆም የሚደርስ እርምጃ እንደሚወስድ ግንቦት 9 2017 ዓ.ም ባወጣው መግለጫ አሳውቆ ነበር። ይህንን ተከትሎ ዛሬ ግንቦት 12 2017 ዓ.ም የስራ ማቆም እርምጃ ወስዷል። እርምጃው የጀመረበት እንጂ የሚቆምበት ቀን አልተገለጸም። ዳኞችና ፍርድ ቤት ለጠሩት ስራ የማቆም አድማ ምክንያት የሆነው ችግር ትኩረት ሰጥቶ እንደሚፈታ የገለጸው የትግራይ ጊዜያዊ አስተዳደር ዳኞችም የህዝባዊ አገልግሎቶቻቸውን እንዲቀጥሉ በመማጸን የተፈጠረው ችግር በአስቸኳይ አጣርቶ ለህዝብ ይፋ እንደሚያደርግ ቃል ገብቷል ተብሏል። ጽንፈኛው ቡድን በኬላ ቀረጥ ይገባኛል ምክንያት እርስ በርስ የተገዳደሉ መሆኑን ተሰማም። እስካሁን 5 ሰው በዚሁ ምክንያት እንደተገዳደሉ በተጠለፈ ስልክ ተረጋግጧል። የአማራ ህዝብን ጥያቄ እፈታለሁ ብሎ በረሃ እንደወጣና ነፍጥ እንዳነገበ የሚናገረው የጽንፈኛ ቡድን
አሁን ላይ በኬላ ቀረጥ ይገባኛል ሰበብ የህዝብን ሰላማዊ እንቅስቃሴ ከመግታት ባለፈም እርስ በርስ የተጠፋፋ እንደሆነ በዚሁ የስልክ መረጃ ልውጣቸው ተረጋግጧል። አብዛኞቹ አባላት የሰላም አማራጭ ተቀብለው እጃቸውን ለመንግስት እየሰጡ ሲሆን ቡድኑ እስክንድር ነጋን አስሮ ከያዘ በኋላ የሚመራው ኃይል እንደበዛና ከቁጥጥር ውጭ እንደሆነበት ተናግሯል። በተለይም ከሰሞኑ አንድነት ፈጠርን በማለት የፈረሰና የተበታተነ ቡድን የህዝቡን ስቃይ እንዲራዘም ከማድረግ በዘለለ በስልጣን ይገባኛል ምክንያት እየተገዳደሉ በመሆናቸው የክልሉ ማህበረሰብ የጸጥታ እንዳይጸና ያደረጉ መሆኑም ተገልጿል። የስልክ ልውጣቸውን ተከታትለን እንመለስ። ያረጋ አለክሶ ወይወንድ ይኸው ያልኩ ነገር ደረሰ። እስካሁን ወደ 5 ሰው ተመቷል እየተባለ ነው። የት የሻምበል አጃሪ የጥቁር አንበሳዎች የሚያለው እየተመታቱ ነው። አሁን እባካችሁ ተደዋወሉ በልልኝ። ይኸው እየተደዋወሉ ነው እያወሩ ነው ያሉ። አሁንም ቢሆን እኔ ያልኩ ነገር ይኸውልህ ወንድም አለ እሺ፣ ይገርማል። በጣም ያሳዝናል ግን አዎ በጣም ማን ነው አሁን ከማን ጋር ነው? የጥቁር አንበሳዎች እነ ሻምበልና እነ ያለው አሁንም መሪ እንዳናጣ እባካችሁ ተደዋወሉ። ቆይ ማን ነው ባንድ የሆነ? ምንድነው ጠቡ? የኬላ ነው እንደነገርኩ። የኬላ ነው ጠቡ። ከነልባር 2 ሞቷል፣ ከሻምበል 1 ሞቷል ምናምን እያሉኝ ነው። አንደኛው የሚበጠብጥ ልባርግ ነው። ብቻ ለሻምበል መደወል ነው፣ ለጥቁር አንበሳ መሪዎች መደወል ነው። ነገሩን ያረጋጉት። ሌላ ሰው ከሚጠፋው ይረጋጉ። ለእነ ያለው ይደወል። እነ ያለው ወጥተዋል። እሺ ወንድ እሺ። በሌላ ዜና ጽንፈኛ ቡድን ኤርትራ እያሰለጠነችና እያስታጠቀች መሆኗን የጽንፈኛ ቡድን አመራርና አባላት በተጠለፈ ስልክ አረጋገጡ። ኤርትራ በጎጃምና ጎንደር ፋኖች ልዩነትን በመፍጠር ተጨማሪ ችግር እየፈጠረችባቸው መሆኑን እነዚሁ ግለሰቦች አብራርተዋል። በዚህ ጉዳይ ላይ ኤርትራ ካሁን ቀደም ምንም አይነት ህብረትም ሆነ የማሰልጠን ስራ አልሰራም ብላ ብትቀዳም፣ እውነቱ ግን ቡድኑ በሀሳብ ልዩነት ሲፈረካከስ በራሱ ጊዜ ምስክርነት መስጠት ጀምሯል። በተያያዘም የሚያወሩት ስልክ ሪከርድ ላይ መሆኑን ሲያውቁ ያልተደረገና የሌላ ኃይል እንዳላቸው በዚሁ የስልክ ውይይት ተረጋግጧል። አሁንም የስልክ ልውጣቸውን ተከታትለን እንመለስ። ተስፋ ስብሰባው እኮ ነው። እንዴት በየው እንደማለት ሰላም ነው። ስብሰባው ነው እና ለቆያ አስቸኳይ ነገር ሰምቼ እኮ እሱና በደረጃ ጉዳይ ነው። ማቴሪያል ይዞ ወጥቷል የሚባል ነገር አለ። አይ የሚባል ነገር ሳይሆን ሰጥተውታል እነዛ ማይረቡ ኤርትራዎች። አንተ ምን አይነት ተጣጣች ነው? እዛ ምን ያላችሁ ነው? እንደነዚህ አገራት ምን አይነት ሲስተም ይጠቀማሉ መሰለህ? አሁን ለምሳሌ እኛ ጋር ስምምነት አድርገው ከአራቱም ተቋማት ጋር እየሰሩ ነው አይደል? 4 ተቋማት ልክ ስምምነቱን በኋላ ሌላ መሀል ገብቶ እንዳይሽርባቸው ሌላ እንትን ይላሉ። አሁን እኛ እንዳንሸመጥጣቸው ሌላ ሚዛን አስጠባቂ ኃይል ይፈልጋሉ። ታውቃለህ? ለኛ ስጋትም ይሆን እነሱ ሁሌ እንደለመን እንደው እነሱነን ካልተጣላናቸው እነዛ የኛነን የስጋት ኃይሎችን በደንብ ደግፈው እንደገና የኛ ተገዳዳሪ ኃይል አድርጎ መፍጠር ይችላሉ። ከዛ ሁኔታውን አይተው ደግሞ በእንደዚህ አይነት ሁኔታ ግን እኛ ቀስ አድርገን የነሱነን ጥቅም እያስከበርነ ከሄድነና እነሱ ጋር ያለን ግንኙነት ጠንካራ ከሆነ ደግሞ እነዚህኞችን እያፈለሱ ወደኛ ይሆናሉና ይሄ ሚዛን ማስጠበቅ ይመስለኛል ሳስበው። ሲቀጥል ደግሞ የዛ ዝርዝር ሁኔታ በስልክ አላወራህም፣ በአካል ነው እንጂ የሆነ አካልም ራሱ ይኖርበታል በእርግጠኝነት። ያኛው ይኖርበታል በእርግጠኝነት እዚህ የኛው ማለት ነው። የልምራ የሚሉት ለጎጃሙ ለጓሳው አይ ጠራኸው። አይ ሪከርድ ይወጣል ዋክተው መሽ እንደዛ ነው ወንድም አለም። እና ማታ ነው መረጃው የደረሰኝ። ባይገርም ሐኪም ቤት ሆኜ ነው የደረሰኝ እንደውም እየታከሙ እና ምን ሰራው ስራ የለም ወይ? አሁን ታለየልን በቃ እዚህ በኋላ ጎንደር ሙሉ ዙሪያውን እሱ ይዘዋል። ያው ዝም ብለህ ወይ ምንሻ መሆን ነው ወይ እንቶኔ መሆን ነው። እስኪ አውሩ። አሁን አብቴ ጋ ነው እንግዲህ የምታውቀው። አሁን እኮ ይሄ አንደኛው በቅርበት ያለው ሜርላ የሚባል ስማማ ብለን እነሱ ጋር ስብሰባ ያለ ነው። ሜርላ ጋር ነው አሁንም ስብሰባ ያለ ነው። ለዛ በእነሱ ችግር እነሱ በቃ ይኸውልህ ችግር ተፈጥሮ አልፈታ እኮ አሁን እነሱ ጋር ሜራ ጋር ራሱ እንትን ይወጣል።
ጦሩ ችግሩ የማይፈታ መልካም ነው። ችግሩ ይፈታ ጥሩ ነው። ቶሎ ፈቶ ግን አሁን እጃችን አለ ላይ ኦሜዲላ ማድረግ ታዶ ብርሃንም እኛም እንደርበት በይቶ ይሄ 400 አንድ ታይል ቢገባ አንደኛ እንትጥቅ ማዝ እንችላለን። እጃችን እናስገባዋለን። አዎ አሁን አስቸኳይ የሆነ ትዕዛዝ ያስፈልጋል ከተቋም ነው። ይህ ነገር ይደናው የመጣውን ኃይል ተጠቅመን ይደን ትጥቅ ማስወረድ አለበት እምነት አለኝ እኔ። ነገር ግን ተቋሙ ነው ዋናውን ነገርና ከነቦስ ጋር አውራሲ ከነቦስና ከናንተ ጋር አውሩና ይጋራ አድርጉ። ተዛው ላይ ተፈጣሪ ማረድ ነው። ወንድ ማለት አንተና ሰሚኮ እንደ ጠቅላይ ሚኒስትር ፍቃቸው ማግኘት አንችልም ወይ ባጃቢ ይባላል ወይ ምንም ማግኘት አንችልም። ለዚህ ጉዳይ ቶሎ በራሳቸው ስልክ ከጨባይ የምናገኛቸው ቢሆን የሆነ ነገር እንትንላለን። ይሄ ዝም ብሎ ታያውን ምንም መታገል አያስፈልግም። ይሄ ቃ ደንብ ያገባ ማለት ሰኛ የመጣ ኃይል ራሱ በመለስ አይችልም። ከዛ ቀጠና አይ አሁን ዞሮ እስኪ ወደዚህ ወደ ሻሽኪ ሳይገባ መንገዱ የሚዘጋበት ሁኔታ ደግሞ ብዙ ኃይል አብሮት የለም እንደሰማሁት የለም። በጣም በዛ ተብሎ 100 ኃይል ነው ያለ 9 ድሬን ምናምን ስናይፐር 156 15 ማይሞላ የቡድንና ሌላ እንትን ነው መርጦ ያስቀራቸው 100 ናቸው። እነሱን መያዝ እንችላለን። ይህ ከፈል መስዋዕት ሲሞት ነው ሙተን የቀረው ስራ ስለዚህ እሱን እኮ ነው አሁን ታገኘዋለህ። እባክህ ምን በእናስተውል ምናምን እኮ ታገኛለህ። ስልክ ደውልላቸው። በጋሽ አስተውል ልሞክር። እናንተ ባስተውል በጋሽ አስተውል ሳይሆን አስተውል ይቦሳጃል። እሺ በእሱ አድርግ። እኛ ይሄን እንግዲህ እየሞከርን ነው ማለት ጥሩ። ህገወጥ የሰዎች ዝውውርን ለመከላከል ከቤተሰብ ጀምሮ የሚመለከታቸው አካላት የጋራ ጥረት ሊደረግ ይገባል ሲሉ የወልዲያ ዩኒቨርሲቲ ፕሬዝዳንት ዶክተር አበበ ግርማ ተናገሩ። የወልዲያ ዩኒቨርሲቲ ህገወጥ የሰዎች ዝውውርን ለመከላከል በሚቻልበት ሁኔታ ላይ ከተለያዩ የህብረተሰብ ክፍሎች ተወካዮች ጋር የምክክር መድረክ አካሂዷል። በመድረኩ ላይ የተገኙት የወልዲያ ዩኒቨርሲቲ ፕሬዝዳንት ዶክተር አበበ ግርማ ህገወጥ የሰዎች ዝውውርን ለመከላከል ከቤተሰቦች ጀምሮ ማህበረሰብና አጠቃላይ የሚመለከታቸው አካላት የጋራ ጥረት ያስፈልጋል ብሏል። በዚህ ረገድ በተለይም የሃይማኖት አባቶች በየእምነት ቦታዎቻቸው ማስተማር እንዳለባቸው አነስተዋል። የህገወጥ የሰዎች ዝውውር ወንጀል ውስብስብና ህይወት ማጣትን ጨምሮ ብዙ ጥፋቶችን እያስከተለ መሆኑን ጠቅሰው ወጣቶች ህጋዊ መንገድን ብቻ ሊከተሉ እንደሚገባ አስገንዝበዋል። የዜጎች የውጭ ሀገራት ጉዞ ህጋዊ መንገድ ብቻ የተከተለ ሊሆን እንደሚገባ አነስተው የውይይት መድረኩ ዓላማም በጉዳዩ ዙሪያ የጋራ ግንዛቤ በመያዝ ችግሩን በዘላቂነት መፍታት ነው ብሏል። ከመድረኩ ተሳታፊዎች መካከል ከሀብሩ ወረዳ የመጡት ሼህ አሊ ኡመር በደላሎች አማካኝነት በህገወጥ መንገድ ወደ ውጭ ሀገር ለመሄድ የሞከሩ በርካታ ወጣቶች ችግር ላይ መውደቃቸውንና ህይወታቸውንም ያጡ መኖራቸውን አነስተዋል። በመሆኑም ችግሩን በዘላቂነት ለመከላከል የሃይማኖት አባቶች ትልቁን ኃላፊነት መውሰድ አለብን ያሉት ሼህ አሊ ቤተሰቦች፣ ህብረተሰብና የሚመለከታቸው የመንግስት አካላት ጥረት ተጠናክሮ ሊቀጥል ይገባል ሲሉ ተናግረዋል። በህገወጥ የድለላ ተግባር ላይ የተሰማሩትም ቢሆን በህግ ተጠያቂ እንዲሆኑ በጋራ መስራት ይኖርብናል ብሏል። እርሳቸው በሚኖርበት አካባቢ ማህበረሰቡን ያሳተፈ አጥፊዎች የሚቀጡበትና ተጠያቂ የሚሆኑበትን የተቀናጀ አሰራር መዘርጋቱም ጠቁመዋል። ህገወጥ ደላሎች በህግ ቁጥጥር ስር ውለው ተጠያቂ እንዲሆኑ በማድረግ ረገድ የአካባቢ ማህበረሰብ የድርሻውን በመወጣት ላይ መሆኑንም አረጋግጧል። ከሰሞኑ ህገወጥ የሰዎች ዝውውርን በተመለከተ የፈረሰው ህወሓት እጅና ጥልቅ የኔትወርክ እንዳለው የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ መናገራቸው ይታወሳል። የሰላም ጥሪውን ተቀብለው ከመጡ የቡድን አመራርና አባላት ጋር የክልሉ አመራሮች፣ የሰራዊቱ መሪዎች በተገኙበት ውይይት ተደረገ። ፕሮግራሙ ላይ በመገኘት ንግግር ያደረጉት በቀጠናው የተሰማራው ኮር ዋና አዛዥ ብርጋዴር ጀነራል ተሾመ ይመር አሁን ያለውን ሁኔታና የሰላምና አስፈላጊነት ተረድቻለሁ። የሰላም አማራጭን በመጠቀም ወደ ማህበረሰቡ በመመለሳቸው ደስተኛ ነኝ። አሁንም በቀጠናው የሚንቀሳቀሱ ታጣቂዎች ለህዝባቸውና ለሀገር ሰላም ቅድሚያ በመስጠት ሊመለሱ ይገባል ብሏል። የሚፈጠሩ አለመግባባቶችን በመወያየትና በመነጋገር መፍታት የስልጡንነት መገለጫ በመሆኑ የቡድኑ አመራሮች በራሳቸው ፍላጎት ወደ ሰላም ለመምጣት የወሰኑት ውሳኔ ተገቢና የሚደነቅ በመሆኑ በጦርነት የተጎዳውን ህዝባቸውን መካስ ይኖርባቸዋል ሲል አስረድተዋል። የአማራ ክልል ምክትል አፈጉባኤ አቶ አማረ ሰጤ በበኩላቸው በክልሉ የታጠቀው የሚንቀሳቀሱ ኃይሎች ወደ ሰላም ተመልሰው በክልሉ ብሎም በሀገር ደረጃ የተጀመረውን ፈጣን እድገትና ልማት መቀጠል ይኖርበታል ብሏል። የሰላም ጥሪውን በመቀበል ቡድኑን ይዞ የገባው ጸዳሉ ደሴ እንዳለው
በዚህ ጦርነት ቀጥተኛ ተጎጂ ህዝባችን ነው። መሰረተ ልማቶች ተጀምረው በጸጥታ ችግር ባለማለቃቸው አብዛኛው የገጠሩ ማህበረሰብ ተጎጂ ማድረጉን ገልጿል። እኔና አጋሮቼ በቀጣይ ጊዜያችን በሁሉም ዘርፍ ከህዝቡና ከመንግስት ጎን በመቆም ለሰላምና ልማት እንቆማለን ሲሉ ተናግረዋል። በዩናሚስ ደቡብ ሱዳን ሰላም ማስከበር ኢንስፔክሽን ቡድን መሪ ሚስተር ካሌብ ማቹሬ የተመራው ልዑክ በተባበሩት መንግስታት ድርጅት ሴክተር ኢስት የሚገኘውን የሃያኛው ሞተራይዝድ ሰላም አስከባሪ ሻለቃን ወትሮ ዝግጁነት በማረጋገጥ በተሟላ ዝግጁነት ደረጃ ላይ እንደሚገኝ ገልጸዋል። የኢንስፔክሽን ቡድን መሪው ሚስተር ካሌብ ማቹሬ የሃያኛው ሞተራይዝድ ሰላም አስከባሪ ሻለቃ የዩናሚስ ተልዕኮውን ውጤታማ በሆነ መንገድ በላቀ ብቃት መፈጸም የሚያስችለው የዝግጅት ደረጃ ላይ መሆኑንም በምልክታችን አረጋግጠናል ብሏል። ተልዕኮም በላቀ ብቃት ለመፈጸም የተሟላ ዝግጁነት መኖሩ ወሳኝ ሚና አለው ያሉት ሚስተር ካሌብ ማቹሬ በሻለቃው የሚገኙትን ከቀላል እስከ ከባድ ያሉ መሳሪያዎችና ተሽከርካሪዎች እንዲሁም ሌሎች ማቴሪያሎች በጥሩ ይዞታ ላይ ናቸው ብሏል። በተልዕኮው ካላቸው ከፍተኛ ጠቀሜታ አንጻርም በልዩ ትኩረት እንክብካቤ መያዝ ያስፈልጋል በማለት አስገንዝበዋል። የሃያኛው ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ሰጥዬ አርጊ በበኩላቸው ኢትዮጵያ በዓለም አቀፍ ደረጃ ያላትን መልካም ስምና ክብር አስጠብቆ በማቆየት ባሻገር ሀገራችን ከዘርፉ የምታገኘውን ጥቅም በዘላቂነት ለማስጠበቅ የሚያስችሉ ዘርፈ ብዙ የዝግጁነት ስራዎች ላይ በትኩረት እንሰራለን ብሏል። በደረገው ምልከታ ከነፍስ ወከፍ እስከ ቡድን መሳሪያ፣ ብረት ለበስ ትጥቆች፣ ወታደራዊ ተሽከርካሪዎችና ሌሎችም ከተልዕኳችን ጋር ተያያዥነት ያላቸው ማቴሪያሎች የሀገር አንጡራ ሀብት በመሆናቸው በፍተሻ የታዩ ጉድለቶችን በማረም ጥንካሬዎችን አጎልብቶን እንቀጥላለን በማለት ኮሎኔል ሰጥዬ አርጊ ገልጸዋል። ይህ ዜና በቀጥታ የሚተላለፍላችሁ ከመሀል ሚዲያ ነው። ወደ ውጭ ዜና አልፋለሁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካ አቻቸው ዶናልድ ትራምፕ ጋር ከኢስታንቡል ድርድር ማግስት በስልክ ተወያይተዋል። የጦርነቱ መቋጫ ቅርብ መሆኑንም ጠቁሟል። ፕሬዝዳንቶቹ 2 ሰዓታት በፈጀው ውይይታቸው ሩሲያና ዩክሬን ወደ ተኩስ አቁም ስምምነት ማምጣት በሚያስችል ጉዳይ ላይ በትኩረት መክረዋል። ፕሬዝዳንት ፑቲን ውይይቱ ውጤታማና ጠቃሚ እንደነበር የገለጹ ሲሆን ዋሽንግተን ሞስኮና ኪየቭን ለማሸማገል የምታደርገውን ጥረት አድንቀዋል። ሩሲያ የተኩስ አቁም ለማድረግ ከዩክሬን ጋር ዘላቂ ሰላም ለመፍጠር ቁርጠኛ መሆኗን የገለጹት ፕሬዝዳንቱ ሞስኮ ወደ ሰላም ስምምነት የሚወስዱን አማራጮች ትከተላለች ብሏል። ፕሬዝዳንት ትራምፕ በበኩላቸው በሩሲያና ዩክሬን የሰላም ድርድር ሂደት ውስጥ አሜሪካ ያላትን አቋም ለፕሬዝዳንት ፑቲን ማስረዳታቸው ተገልጿል። ፕሬዝዳንት ትራምፕ ከሩሲያ አቻቸው ውይይት በኋላ ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ተመሳሳይ የስልክ ውይይት እንደሚያደርጉ መጠቆሙን አርቲ ዘግቧል። ክቡራን ተመልካቾቻችን ከመሀል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።